ሰላም ውድና የተከበራችሁ ውድ የአገሬ ልጆች ሰላማችሁ ያለበት ብዝት በል። ሰላም ፍቅርን ለሁላችን ያብዛልን። በዛሬው ዘላችሁ የመጣ ነው ውድ አስተያየቶቻችንን ነው ማለት ነው። አስተያየታችንን አብረን እንሰማለን፣ አብረን እናያለን። ለቤታችንም አዲስ የሆናችሁ ቤተሰብ የሆናችሁ አበረታቱ ማለት ነው። እንደተለመደው በራሳችን ስራ እስከምንመጣ ድረስ አበረታቱን። ከመዳም ኩሽና ወጥተን በራሳችን አይዲያ በራሳችን ስራ እስከምንመጣ ማለት ነው። ቤዛ የበፊት ገጸ ባህሪዋን ቀይራ መልካም ልጅ ሆነች። ጽዮን በፍቅር ተውጣለች። ጽዮን በምታስታውስበት ሰዓት ይህ ሁሉ ፍቅሯ እንደሚጠፋ በጣም በነገሮች ውስጥ የተወዛገበችው ገነት ለቢኒያም ትነግረዋለች። ያፌት የነ ቤዛን በር አንኳኩቶ የሰርግ ጥሪውን አቀረበ። የሰርግ ጥሪውን በሚያቀርብበት ሰዓት ጽዮን እህቱ መታ አንተን ላይህም አልፈልግም፣ በጣም ነው የምጠላት፣ ታስጠላኛለህ ስትለው የኔ ቆንጆ እኔ ደግሞ ወድሻለሁ እኔ ጽጌረዳ ይላታል። በጣም ይወዳታል። በነገራችን ላይ ጽዮንን ይወዳታል። የሰርጉንም ሁኔታ ናታን በደስታ ይቀበለዋል። በውስጡ እያዘነ በፊቱ ፈገግታን እያሳየ ለጠላቱ አብሽር እመጣለሁኝ፣ ፈገግ ብለን እንድራችኋለን። አለመናደዱ ለያፌት ጥያቄ ሆኖበታል። ለምን አልተናደደም ብሎ ጥያቄ ይፈጥሮበታል። የእሷን ደስታ እንጂ የምናደደው አንተ በእሷ ላይ መጥፎ ነገር ስታረግ እንጂ እሷ ደስተኛ ከሆነች ደስ እያለኝ እሸኛታለሁ በማለትም 4 ነጥቡን አስቀምጦ ወደ ቤት ገባ። ቤዛ ናታን ላይ እስከዛሬ ስትጫወትበት የነበረውን ነገሮች ሁሉ በይቅርታ ለማለፍ ተዘጋጅታ ለናታን በግልጽ ትነግረዋለች። ናታን ያንተ ላይ ምንም ያረኩት ነገር የለም፣ ተሳስቼ እንኳን ከንፈርክን ስሜህ አላቅም። ያን ጊዜም አጋጣሚዎችን ተጠቅሜ ነው አብሬ ያደርኩት እንጂ ከኔ ጋር ምንም አይነት ነገር የለህም። ስለዚህ እንደማታፈቅረኝ አውቄያለሁ። ፍቅርንም በኃይልና በጉልበት ማግኘት እንደማይቻል ተምሬያለሁ። የእስር ቤት ህይወት በደንብ አስተምሮኛል በማለትም ትነግረዋለች። ናታን በደስታና በሀዘን ውስጥ እያለ ደስ እያለው እያዘነም ከክላሷ ጥሏት ወጣ። እንዲሁም ደግሞ ውድ እህቷን ኤፍራታን ከያፌት መንጭቃ እንደምታመጣለት ቃል ገባችለት። ፍቅር ኃይልን ጉልበትን አይጠይቅም። ፍቅር መፈቃቀርን የልብ አንድ አይነት መሆንን ነው የሚፈልገው። ስለዚህ የሚዋደድ ሰው መቼም ሊለያይ አይችልም። ሊጣላ ይችላል ግን ሊለያይ አይችልም። ችግሮች ሊበዙበት ይችላሉ። ችግሮቹን ግን ተጋፍጦ እስከ መጨረሻው ማድረስ ይችላሉ። ኤፍራታ ከሰራተኛዋ ጋር እያወራች ነው። በምታወራበት ሰዓት ያፌት በድንገት ይመጣና ይገረምና ምንድን ነው በማለትም ሰራተኛነቱን ሲያቅ ነው እንጂ ቦታውን ሲያቅ ነው እንጂ ከእመቤት ጋር ሲቀመጥ ጥሩ አይደለም ወይም ሲያወራ በማለት ነቀፍ አድርጓት ያችም ልጅ ይቅርታ ጌቴ በማለት ብድግ ብላ ስራዋን የታዘዘችዋን ስራ እየሰራች ትገኛለች። ኤፍራታ በፈገግታ የሰርጉን ሁኔታ እንደተቀበለችውና አንተ አታድርግ ብለህ አለማድረግ እንደማችል ስለማቅ ተቀብያለሁ ብላ በፈገግታ ስትነግረው ያው መጥፎ ሰዎች መጥፎ ባህሪን ስለሆነ የሚፈልጉት ተደናግጦ ምን እያሰብሽ ነው? ሰርጉን ለማበላሸት ብትሞክሪ ዋ በማለትም ስልኳን ነቅጧት ይሄዳል። ሰራተኛዋም መረጃዋን ትይዝና ወደ ስራዋ ትመለሳለች። ገነት ቢኒያምን ምክር ጣል እያረገችበት ነው። በኋላ ልጅቷ ካስታወሰች አንተም እንደ ናታንና እንደ ኤፉ
እንዳትሰባበር በማለትም ምክር ትለግሰዋለች። እሱም በጥሞና ያዳምጣታል። የዳግም ጓደኛ የያፌት አክስት ልጅ በድራማው ውስጥ ብዙም ተወዳጅነትን አላገኘም። ሀረካቱ፣ ሁኔታው በጣም የወረደ ነው። ሊስተካከል የሚችል ነው። ማስተካከልም አለበት ብለው ብዙዎቹ በኮሜንት ይገልጻሉ። የቤዛ መለወጥ፣ የናታን ኤፉን አሳልፎ የመስጠት ሁኔታ በጣም ገራሚ ነው። ለፍቅሯና ለቤተሰቧ እየተዋጋች የተፋለመች ራሷን አሳልፋ የሰጠች ሴት ኤፍራታ ግን ማንም ያልተረዳት ሴት ናት። በዚህም ውስጥ ኤፍራታ በዚህም ውስጥ እንዳለች ማንም አልተረዳትም። እናቷም ልጄን እያለች እያነባች ነው። የዳግምም ጓደኛ ነገሮችን እያሰላሰላቸው ወይንም ነገሮችን እንደ ማስቲካው እያኘከ ይመስላል። ከነዚህ ነገሮችን ይዞ ሄዶ ያፌት ጋር ከያፌት ጋር ደግሞ ያፌትን እንዴት መበቀል እንዳለበት በማስቲካው ዙሪያ እየተናገረ ይመስላል። ለመሳቅ አይቻልም። እዚህ ጋር ሔዋን ራሷን አሳልፋ እንግዲህ ለመስጠት ሞክራለች። አልታገተችም፣ ግን ከመታገት አይቀርም። መጨረሻዋ ምን ይሆን? የሁላችንም ጉጉት ነው፣ የሁላችንም ተስፋ ነው። ሉሊት ነገርን እንደ ኳስ በደረቴ ለማድረግ የምትለዋ ሉሊት በፍጥነት ወደ ቤዛ ክፍል በመሄድ የኤፍራታን ሁኔታ ትጠይቃለች። ኤፍራታን ሊያገባት የሆነው ማን ነው በማለትም ትጠይቅና ኤፍራታ ገነት የት ናት? ገነት ከዚህ ቤት መውጣት የለባትም የት ናት ብትልም ገነት ከትላንት ጀምሮ ወጥታለች ከዚህ ቤት። ሁሉም ሰው አንድ ባንድ ጥሎኝ እየሄደ ነው። ከዚህ በኋላ ብቸኝነቴ ለእኔ ዋጋ ያስከፍለኛል በማለትም ትላለች። ናታንም ወንድም እንደሚሆንላትና አብሯት እንደሚሆን እስከ መጨረሻው እንደማይጠላትም ይነግራታል። ሉሊትም ኤፍራታ የገነት ልጅ እንደሆነች ታውቃለች ማለት ነው ብላ ነገሮችን ለማወሳሰብ የሮጠችዋ ሉሊት ሳይሳካላት ቀርቶ ቤዛም ትደነግጥና ሉሊት ምን እያልሽ ነው? ኤፍራታ የገነት ልጅ ናት? እስከ ዛሬ ደበቁን እየሸወዱን ነበር። እንዴት? ለምን? እኔ አላምንም ትላለች። ነገሮች ዱብዳ የሆኑባት ቤዛ በጣም በመገረም እያለች ስለ ኤፍራታ ባል ታውቂያለሽ? ንገሪኝ ትላታለች። ስለ ኤፍራታ ባል በሚነገርባት ሰዓት እሱም ያፌት ይባላል ስትላት በድንጋጤ ፌንት ነቀለች ሉሊት። እዚህ ጋር ውድ ተመልካቾቻችን የምንማረው ነገር ከዚህ ጋር በጣም ብዙ ነገር አለ። ከሀረግ ድራማ ላይ ከአስከፈ ባለው ካሁን እስካሁን ባለው ኤክስፖንድ ብዙ ነገሮችን መማር እንችላለን። በዚህ ክፍል ላይ የተማርኩት ነገር ቢኖር አንደኛ የሰው ልጅ ገጸ ባህሪው ወይንም ባህሪው መቀየር እንደሚችል። ለምሳሌ ላይክ ቤዛ መጥፎ ባህሪ ነበራት፣ ወደ ጥሩ ሁኔታ ስትመጣ ውበቷ እንደጨመረባትና በሰዎችም ተወዳጅ እንደሚያረጋት ያሳያል። በሁለተኛ ደረጃ ሉሊት ነገሮችን ለማጣመድ ስሞክር ስለተቀደመች፣ በአራተኛም ደረጃ ለፍቅር ዋጋ መክፈልን ከኤፍራታ ለቤተሰቧና ለፍቅሯ ዋጋ እየከፈለች ያለች ኤፍራታን ከሷ ብዙ መማር እንችላለን። እንዲሁም ደግሞ እናትነት ስቃይ እንደሆነ፣ እናትነት ደስታ እንደሆነ፣ እናትነት በጣም ብዙ ነገሮችን የሚያስተናግድ እንደሆነ ተምረናል። እና በዚህ ውስጥ እኔ የተማርኳቸው በጣም ብዙ ነገሮች አሉ። ጥቂቶቹ እነዚህን ይመስላሉ። ለቤታችንም አዲስ የሆናችሁ ቤተሰብ የሆናችሁ አበረታቱን። መልካም ቀን፣ መልካም ሁሉ ለሁላችን ያብዛልን።